የዘሪዋለሁ እርፍ ስለነሱ ያወራው ነበር። አንተ ሰውዬ ዲነሽ ነጁዬ እኔ ቆንጆ እኔ ፍቅር ጅቦዬ ወይዬ ስለ መከላከያዎች ያወራው ነበር። ምን እያልሽ ስለ መከላከያ? እሱ ሰውዬ ኢትዮጵያ ገብቷል እንዴ? የኢትዮጵያ መከላከያ ሰራዊት ለብሶ እነሆ ባለስልጣን መሆኑን አረጋግጦልናል። መቼም አንዳቱንም ለምንድን ነው አንድ ማን ነው? እንዴት ነሽ ነጂ? ወይ ጅቦዬ ቀን እኔ ለጥያቄ ልጠይቅህ አሁን እዚህ ጋር ተጣልቻለሁ፣ ቪዲዮም ሰርቻለሁ። ኢቢኤስ በድፍረት ነው እቺ ልጅ አውጥቶ ቪዲዮ ኢንተርቪው የተደረገችው አይደለ? እርግጠኛ ነኝ መቼም ያን ቪዲዮ ያጠፉትኝ በራሳቸው አይመስለኝም። እርግጠኛ ነኝ ያ ቪዲዮአቸው እኮ ቫይራል ሲወጣላቸው ሲታይላቸው ተጠቃሚ ናቸው እንጂ ተጎጂ አይደሉም። ስለዚህ መንግስት አጥፉ ብሏቸው ካልሆነ በስተቀር እንዴት ያጠፉታልኝ? እስኪ ለዚህ ምን ትላለህ? ምን መሰለሽ፣ ሴቶች እንዲደፈሩ ወጣቶች እንዲገደሉ መንግስት ለሰይጣን ቃል ገብቷል። እውነት ነው። ምንድነው አልቆ ነው አለቀ እና እንደ ሺሻ የምር በጣም አንዳንድ እኔ የመዳም እነዚህ አረብ ሀገር ሴቶች ሁላቸውንም አይደለም አሉ ፍንፍንፍን የሚልባቸው ሄዱና የኢቢኤሶችን ሰብስክራይብ አንሱ እያሉ ምድረው ወፈፌ እንደው እኔ ምን ላድርጋቸው? እነዚህን ሰዎች እንዴት ብዬ ነው ማንቃት የምችለው? ምቀኝነት በቃ በምን መነጋገር አያምኑ የሆነ ኢቢኤስ ማለት ምን ላድርጋቸው? ሄዱና የኢቢኤስን ሰብስክራይብ አንሱ እያሉ ቪዲዮ እየሰሩ ትክክል ናቸው እንዴ? ሰብስክራይብ መነሳት አለበት። ምክንያቱም አንድ ትልቅ የቴሌቪዥን ፕሮግራም ላይ የህዝብን ሰቆቃ የህዝብን ጥያቄ ምናምን ሊያቀርብ ነው እንጂ የህዝብን ጥያቄ እንዲየደበቀ መንግስትን የሚያሽሞነሙንና የሚያጨበጭብ ከሆነ ይህ ህዝብ ማውገዝ አለበት። ይሄ ቲቪ የሱ ቲቪ አይደለም፣ የመንግስት ቲቪ ነው። አዳምጪኝ እና ለህይወቱ የሚያስፈራዋል እኮ ታዲያ ህዝቡ ሞት እየፈራ ያሰው ለምንድን ነው የሚሞተው? ያሰው ቢጋጭ ነው ድምጽ አይሆንለትም። ይሄ የመንግስት ቲቪ ስለሆነ ብርሃኑ ጁላና ግብረ አበሮቹ ቁጭ ብለው እነሱ ይዩት። ህዝቡ ግን የሚያየውንና አማራጭ በተለይ የህዝብ ሚዲያ ለህዝብ የሚጮ ሚዲያ ላይ መበርታት። ለምሳሌ የተለያዩ የትኛው ቲቪ ነው ለህዝብ የሚጮው? ለህዝብ የሚጮህ ቲቪ አለ እንዴ? ሲጀመር ለህዝብ የሚሰራበት ቲቪ አለ። አሚጎ አለ ለምሳሌ። አረድዛ ኢቢኤስ ብቻ ነው የሚሻለው። ኢቢኤስ ብቻ ነው የሚሻለው እና ቢያንስ የአመት የቤት ኪራይ ይከፍላሉ ምናምን ብዙ እንዲረዱ ይደረጋል። ቫራላቸው ጥሩ ነው። ከነዚህ የሚሻል የለም። ሴቷ ራሱ እንዴት ብላ ነው ስቅስቅ ብላ ያለቀሰች? ሴቷን ተዋት። የሴት ህመም ስለሚገባ ወንዱ ልጅ ራሱ ሲያለቅስ አልነበረም ወይ? በእነሱ ላይ መፈዳት ይችላል። እስቲ አዳምጪኝ። ኢትዮጵያ ውስጥ ለህዝብ የሚቆይ ለህዝብ የሚቆም ቲቪም ዩቲዩብም የለም። እናንተ ማድረግ ያለባችሁ ሰብስክራይባችሁን እያነሳችሁ ኢትዮ ፎረም የተባለውን ሰብስክራይብ በማድረግ ለገጧት ሆዱ ሲሞላለት ይገዛል። አብይ ይገዛዋል። ምንም ጥርጥር የለውም። አዳምጪኝ። ሆዳቸው ቢገዛቸው ኑሮ አገራቸውን ለቀው በባህር በበረሃ ምናምን ተሰደው ሰው ሀገር ጥገኝነት ጠይቀው ስለ ህዝባቸው አይቆም። በጣም ኢትዮጵያዊ ጋዜጠኞች ናቸው። በጣም ጀግኖች ናቸው። እንደገና ደግሞ ሪዮት የሚባል አለ ለየትኛውም ኢትዮጵያዊ ድምጽ የሚሆን እነዚህ ለህዝብ የሚሆኑ 360 አለ። ግን እናንተ መምረጥ አለባችሁ። በዘር ጥላቻ አይናቸውን ጨፍነው ዝም ብለው ታውረዋል። እነዚህ ደንቆሮች እኮ እነሱ ምናምን ሲጀመር እቺ ልጅ ከነዛ ከታገቱት ልጆች ውስጥ ናት ምናምን ይላሉ ግማሾችም ደግሞ ይሄ ከ7 ዓመት በፊት የተደረገ ነገር ነው ይላሉ። እነዛ ልጆች የታገቱት ደግሞ ከ2 ዓመት በፊት ነው ሲሉ ነበር። እኔ የለውም በነገራችን ላይ ቪዲዮ ብቻ ነው ያየሁት። እና በፖለቲካ ውስጥ ገብተው እየተጨመላለቁ እንጂ ያሉት ለመጪው ትውልድ እንደዚህ አይነት ነገር እንዳይደገም እየተሰራ አይደለም። እኔ ምን እየተካሄደ እንዳለ እየገባኝ አይደለም። ወያኔ ነው ይላል። ከዚህ ወያኔ ነው ተላለ
ሲጀምር ራሳችሁ መንፈሳችሁ የተረበሸ ሰዎች ናችሁ እናንተ በቃ እና አላቅም ሁሉም ሰው ቤቱ ሲገባበት ብቻ ነው የሚረዳው ብዬ ነው ማምነው እኔ ያንቆሮ ማንንም የሰውን ቁስል አዳምጪ እስቲ አንቺ ዝም ብለሽ አትንጣጭብኝ እወድሻለሁ አንቺ በገባሽበት አጋጣሚ አማራ ጀግና ነው አማራ እንትን ነው ከማለት ተቆጥበሽ አማራ ክልል ላይ ሴቶች እየተደፈሩ ነው አማራ ክልል ላይ እየተገደልን ነው አማራ ክልል ላይ ረሃብ ይው ችግርሽን ብቻ ማንጸባረቅ አለብሽ ሌሎችም እንዲሁ ችግራችሁን ብቻ እንጂ አማራ ጀግና አማራ ምናምን አሁን በዚህ ሰዓት የአማራ ጀግንነት ብዙ ጊዜ አይሻለሁ አሁን መሰዳደቡን አቁመሽ ኦሮሞ ምናምን ማለት አማራ ትግሬ ማለት አቁመሽ ስለ አማራ ችግር ብቻ ቤተሰቦችሽን ደውይና ጠይቂያቸው አዝመራው አለ ወይ የለም አላረሱም ወደፊት ለማየት ያውቃል በደርግ ጊዜ የተደገመው 77 አማራ ክልላውን በዚህ አመት ይደገማል ቃል ለምድር ለሰማይ የለም በዚህ አመት የአማራ ገበሬ አላረሰም በቃ አንቺ አሁን እንደዚህ አድርገሽ ቀውጢ ማፍላት ነው አንቺን የመሰሉ ሱስ ይተናገርኩኝ የሚሰማኝ የለም እንደዚህ ያልሽ አንቺ ደግሞ ካንቺ ተቀበለው ሌሎቹ እንዲያንጸባርቁ አማራውን ችግሩን ነው ማንጸባረቅ ያለበት እንጂ የኛ ችግር ወይስ እኔ ምን ላድርግ የአማራ አባት 4 ልጆች ካሉት 4 ወንድ ልጆች አንደኛው ፋኖ ሆኖ ታገኘዋለህ ሶስቱ ደግሞ ብልጽግና ሆኖ ታገኛቸዋለህ እንዴት ብለን ነው ታዲያ አንድ መሆን የምንችለው እንዴት ብለን ነው ነፃ መውጣት የምንችለው አንችልም እኛ እውነቷን እኮ ነው እግዚአብሔር አማራው እኮ በአማራው ነው የሚወጋው አንችልም እኔ ለምሳሌ አባቴ ወንድሞቼ አጎቶቼ ፋኖ ናቸው ያክስቶቼ ልጆች ደግሞ ብልጽግና ናቸው ታዲያ እንዴት ብለን ነው ነፃ መውጣት የምንችለው እንዴት ብለን ነው ነፃ መውጣት የምንችለው እኔ አባቴ እንዳይሞት ብቻ ነው ዱዓ ማደርገው የራሳቸው ጉዳይ ታው ብየው ደግሞ ብሎኛል እሱ እና ነጂ ልንገርሽ አሁን ምን መሰለሽ ነጂ አንቺ ሁለት ሰው ነጭ ነው የምናገረው እና ታዲያ 4 ወንድ ልጅ አንድ ነው ፋኖ እንዴት ይሆናል የአማራ ጠላት እኮ ራሱ አማራ ነው ትክክል እኮ እናቴ አሁን እኮ ችግሩ እሱ ላይ እኮ ነጁይ ሆነም ቀረም አንቺ ግን ከሌሎች የተሻለ አስተሳሰብና አመለካከት ስላለሽ ሁሌ ስለ አማራ ጀግንነት ስለ አማራ ታሪክ ምናምን ሳይሆን አሁንም የሚያስፈልገው ለአማራ በተሳት አልገባም ሲጀመር ፖለቲካ ባንግብ ያለሽ ስለ አማራ የሚራበውን ይሄ ፖለቲካ አይደለም ስለ አማራ ማረስ ያቃት እሷ እናታው ምንድነው ያለችው እንደው እኛም ቁጭ ብለን በር እያየን ነው መንግስት ርህራሄ ቢያደርግልን ምናምን ስትለበር ከዚህ በላይ ህመም አለ እና ቂጥ ለቂጥ እየሄዱ ሲጓተቱ የሚሉት የአማራ ዲያስፖራዎች ምን አባታቸውን እሱናል 500 ዶላር አዋጥተው አይልኩም እንዴ መንግስት እኮ የለንም እኛ ማንን የሚጠብቁት እናም ቆረም አሁን ነጃትዬ አዳምጪኝ ስሜታዊ ደግሞ አትሁኝ ይው ፖለቲካ ማለት ምን መሰለሽ ሌላ ነገር ነው ሌላ ዓለም ነው አንቺ ግን ህዝብሽ እየተራበ እንደሆነ ህዝብሽ መማር እንዳቃተው ህዝብሽ ማረስ እንዳቃተው ብቻ ማውራት ይሄ ፖለቲካ አይደለም ይሄ አገራዊ አማራዊ ግዴታሽን እየተወጣሽ ነው ሁሌ ማውራት ያለብሽ በየትኛውም አጋጣሚ እየተራብን ነው ማረስ አቃተን ወንድሞቻችን ከትምህርት ገበታ ከቀሩ በርካታ ዓመታት ሆናቸው አረ ሰው ያለ አናሳዝንም ወይኛ አማራዎች ይሄ ነው ከኦሮሞ ጋር መሰዳደብ የለ ከትግሬ ጋር መሰዳደብ የለ የልጅቷን ፎቶ ለጥፎ ጋላ ምናምን ይያሉ ይዘዋል መቀወጥ ይግማሙ እኔ ምን አገባኝ አንቺ ማድረግ ያለብሽን ግዴታ ተወጪ ምክር እኮ ነው የምሰጥሽ እናንተ ሰዎች ለምንድን ነው የሚቀልድብኝ ጅቦ ቀለደብኝ አልቀለደብኝ እኔ የሚነግረኝ ነገር እኮ አለ እሱ ቀለደ አልቀለደ ይመለከተኛል ወይ ማሪ እና ምን ትላለክ ታዲያ ምን ትላለክ እኔማ አዝኛለሁ እውነት አዝኛለሁ ማሪዋ እንደዚህ አይነት ግፍ ደሞ ስታሳዝን ታውቂያለሽ ካንቺ በታች እንደሆነች እድሜዋን ታውቂያለሽ አው ግልጽ ነው እኔ እኮ 30 ቆርጥም እየበላኝ በትምህርት ደግሞ ካንቺ በላይ እንደሆነች ታውቂያለሽ ዩኒቨርሲቲ አታሳዝን አንቺና እሷን አሁን ስናስ የኛ እውነት ልካለው እምድር ላይ ያለው ማህበረሰብ እንጂ የሚያሳዝነኝ አማራ ህዝብ
ሶሻል ሚዲያ ላይ ወጥተው እነዚህ ያዘኝ ገረዶች እኮ ነን። ከራሴ ጀምሮ እኮ ገረዶች ልንማይም ፈገጤዎች እኮ ነን። ወጥተን ስለ ኦሮሞ ስለማን ስለ ጅኒ ቆለጥ የምንዘበራርቀው እናቴን ኢንሳይ ጅቦ ማለት ነው። ኢትዮጵያ ምድር ላይ ገብተክ በዚህ ሰዓት አይደለም አዲስ አበባ ምድር ላይማ እኔ ትግራይነት ትግራይ ሆኖ በትግራይነት ተሸማቆ ነው የሚሄደው። አማራ ሆኖ ደግሞ በአማራነቱ ተሸማቆ ማንነትህን ራሱ መናገር አትችልም። አዲስ አበባ ምድር ላይ ሰውዬ ያም አልፎ ተርፎ ክልልህ ላይ ራሱ ምሳ አገልግል ይዘህ ወደ ዱር ስትሄድ ምሳቃክ ራሱ ተፈትሾ እኮ ነው የምትሄደው በሰፈርክ ላይ። ነጁዬ ግን አሁን ምን አየው አንድ ጥያቄ ልጠይቅሽ። ቅድም የተናገርሽው ነገር ልክ አይሽ። በእድሜ ታንስሻለች፣ በትምህርት ትበልጥሻለች። እሷም አማራ ናት፣ አንቺም አማራ ነሽ። ያልተማረው ሰው አይደለም። እኔ ድምጽ የምሆንላት እኔ ብሔር ውስጥ አልገባም። እስቲ አስጨርሽኝ። እኔ ስለሆነች ብቻ ነጃት ደግሞ አስጨርሽኝ። ስሜት አታርጊኝ። አየሽ አንድ ነገር እንዳስተምርሽ እኮ ነው። አይሽ እቺ ብልህና ጎበዝ ተማሪ ነች። ደግሞ በዛ ላይ አንገቷን ደፍታ ልትማር በሰው ሀገር ሄዳ ታግታ የተደፈረች አባቱን የማያውቅ ልጅ የምታሳድግ 7 ወንድ የተፈራረቀባት ምስኪን ልጅ ያውም በሽተኛ ልጅ ነው የሰጣት። እስቲ አልጨርስ። በእድሜም ታንስሻለች፣ በትምህርትም ካንቺ በላይ ናት። አይሽ አማራው የተማረውን እያደኑ እያጠፉት ነው። ያልተማረውንስ ምን እያደረጉት ነው? ወደ ሚዲያ እያመጡት አውቆ ሆን ብለው በጎን እየረዱት በተዘዋዋሪ እየረዱት ምናምን። አይሽ ይሄ የተማረውን አማራ ግን ከምድረ ገጽ እያጠፉት ነው ውስጥ ለውስጥ። እናቴን እያረገርኩሽ ለማኝ አድርገውታል፣ ደፍረውታል፣ ገለውታል። ይሄ ያልተማረውማ በቃ ፏ እያለ ነው። ይኸው አለሽ አይደል አንቺን ማየት ነጂ ምን ተሰማሽ ግን? ፍቅር አይሽ ፖለቲካ እንዴት መጥፎ እንደሆነ ሴራ እኮ ነው። ሴራ ማሪዋ ወላሂ ሴራ እኮ ነው። መንግስት በአማራው ላይ እኮ ሴራ እየሰራ እኮ ነው። በአማራው ላይ እኮ ደግሞ አሁን ራሱ ደግሞ አሰላሙ አለይኩም ስላላቸው ብቻ አሁን ለረመዳን ሙስሊሞች ምን ይላሉ? አብዩን ጠልቼው ነበር ወድጄዋለሁ ከዚህ በኋላ ብቹ ሲሉት ነበር። እናታችሁ የወሰስት ነው። አጃቼ እንደዚህ መጥፎ ነጭ እንደዚህ እንዳትሳደቢ ሁለተኛ። እንደዚህ ለምን መሰለሽ ዩቲዩብ የራሱ የሆነ ህግ አለው። ቢያንስ እንኳን እናንተ እኮ የዩቲዩብን ህግ ማታከብሩ እናንተ ምላሳሞች። ሜጋ ስታወሪ አደራ ብልግና እንዳትናገሪ። ግን መቼ ነው እኛ ሀገራችን ላይ ትግራይም በትግራይነቱ ኮራ ብሎ አዲስ አበባ ላይ መኖር የሚችለው? አማራውም እንደዚያው የትኛውን አንድነት ሰሜናዊነት አንድ ስንሆን ኤርትራዊም ትግራይም አማራም የአንድ አባትና እናት ልጆች ናቸው። ጎረቤት ሀገር ኤርትራ ስለ ኢትዮጵያ ምን አገባው? በጉርብትናችን ተዋደን ይሄ እኮ ነው ደነዝነትሽ። እስቲ አዳምጪኝ አንዴ። ለምን ታስገባለህ ኢትዮጵያ ውስጥ? እሺ ኤርትራና አዳምጪኝ መጀመሪያ አዳምጪኝ። አብይ አህመድ የትግራይን ህዝብ ፈጀ፣ ገደለ፣ ደፈረ፣ ረሸነ። አሁን ቀጣዩ ደግሞ ወዴት ሄደ? ወደ አማራ ክልል። ለማንነታቸው ብለው ነው እነሱ ለኔ እስቲ አስጨር እንዲሁ ምን አይነት እስቲ ልጨርስ አንዴ። አሁን ደግሞ የአማራን ህዝብ ተራውን ጠብቆ እየጨፈጨፈው እየገደለው እየደፈረው ታዲያ የትግራይ ህዝብ እስቲ ቆይ አዳምጪ። የኛው ሳብሮ ነበረ ያልጨርስ ልጨርስ ነበር እስቲ አራ እንዲው ላላ ብለሽ ነጅዋ ልጨርስ አማሬዋ እንዴ ልጨርስ። አሁን ደግሞ ተረኛው ማን ነው? ወደ ኤርትራ ጦሩን እያስጠጋ አይሽ። ሰሜናዊነት የሚፈጠረው አገር ስለሆኑና ስላልሆኑ አይደለም። የሰሜናዊ ጥላቻ ሲመጣ አገርም ሆንሽ ክልልም ሆንሽ አብይ አህመድ አይኑን በጨው አጥቦ ሊያጠፋሽ ነው የሚመጣው። አሁን ጁሩ ወደ ማን ነው? አማራውን ከጨረሰ በኋላ ወደ ኤርትራ ነው። እኛ ኤርትራውያን ትግራውያን እኛ አልቀን እናውቃለን እንዴ? ምናልቅ ኖሮማ ድሮ እኮ ነበር የምናልቀው። ይሄ እኮ ፉከራና ሽለላ እኮ ነው እዚህ ያደረሰን። እስቲ ዝም አይባልም፣ አናልቅም አይባልም። አብይ ከመጣ ሰዓት ጀምሮ ይኸው እየተገደልን ነው። አላለቅንም ግን 4 ሚሊዮን በላይ እኮ ነው ከወለጋ የተገደል ነው የተፈናቀል ነው። 4 ሚሊዮን አማራ ከወለጋ ላይ ብቻ። የአንድ ሰው ሞት
የአንድ ሰው ሞት ያሳስባል፣ ያናዳል። ስለሆነ ምን ትርጉም አለው? ትግራዮች 6 ሚሊዮን ነው አይደል እንዴ ድፍን ኢትዮጵያን ሲያንቀጠቅጡ የነበሩት። የሰው ብዛት ምን ያደርግልኛል? 50 ሚሊዮን ነው 40 ሚሊዮን ነው ምን ያደርግልኛል? የሰው ብዛት እውነት ተናገረች። ግን በአማራና በትግራይ ልዩነቱን ልንገርሽ። ለ30 ዓመት ወይ ደግሞ ለ20 ምናምን ዓመት ተጋሩ ኢትዮጵያን ሲመሩ ሆዳቸውን ቀንሰው እየተማሩ ነበር። እንዳለ ደግሞ ጄኔራሎች ናቸው። እንዳለ መከላከያ መከናይዝ ነው የሚባል ይሄ መድፈኛ ታንከኛ ምናምን ናቸው። አሰልጥኗቸዋል። ይሄ ነገር እንደሚከሰት ያውቃሉ። አማራው ግን ለ30 ዓመት እየቃመ እናምና በአህያ ነው እንዴት አዳሱ ማንም ሊያጃጅ የገረል መግባት አለብኝ እንዴ? ተጋሩ ነፃነት ከመውት ሲል አማራ ደግሞ ፈሪ ለናቱ እያለ አውቆኩ ነው ሴራ ሰርተውበት እኮ ተመልከች። ቢሆንም ግን አሁን አማራው በዚህ 6 ዓመት ታጥቆ ተነስቶ ይሄን መከላከያ እያርገበገበው እንደሆነ ሁሉም ኢትዮጵያዊ ተረድቶታል፣ አውቆታል። ቢሆንም ውሃ መልስ። አሁን አብይ መጥቶ ፋኖ ጀግና ነው ካለ የአማራ ትጥቁን ፈቶ ይተኛል። ከዛም መጥቶ በአንድ ጊዜ ጭፍልቅ አድርጎት ይሄዳል። አሁን ግን ሰሜናዊነትን አጠናክረን አንድ ሁነን የባለስልጣናቶችን ሳይሆን እንደ ህዝብ ተቀራርበን የምንሰራበትን መንገድ መፍጠር አለብን። ባለስልጣናቶች ሆዳምና ስግብግብ ስለሆኑ ህዝብን ከፋፍለው አንድ የሆነ ህዝብን ከፋፍለው አገርና ክልል አድርገው እንዳይገናኙ አቆራርጠው በእምነትና በሃይማኖታችን ውስጥም ገብተው አለያይተውናል። ይህንን የሰሜን ሰው አሁን ግን በቃቸው። እኛ ሰሜናውያን አንድ እንድንሆን እኔና አንቺ መዋደድ አለብን። ግፋት አለ መዋለድ አለብን። ፎሎዬን መልሽ፣ ቁጥርሽን በውስጥ ጻፊልኝ። እንዲህ ነው ቅስቀሳ መደረግ ያለበት። የምር በቃ ይሄን የአማራ ህዝብ እኮ ተጨማለቀበት። መሀይሙም የተማረውም ደንቆሮውም ሰገጤውም በቃ አረ የአማራ ህዝብማ ከላይ የሆነ ፈጣሪ የሆነ ነገር አውርዶበታል። ይሄ የፈጣሪ ቁጣ ነው እንጂ የአማራ ህዝብ ላይ እየተደረገ ያለው እውነት ይሄ ነው። በአማራ ህዝብ ላይ ሴራ ተሰርቷል። የፖለቲካ ሴራ ተሰርቷል። አዳምጪኝ አቦኝክ የፈጣሪ ቁጣ ነው። እውነቴን ነው የምላችሁ። ይሄ የፈጣሪ ቁጣ ነው። በቃ ከላይ የወረደብን በላ አለ። ቢሆንም ግን ይህንን ማስተካከል አለብን። እኛ ሰሜናውያን አንድ ሁነን መታገል አለብን። የአማራው ሞት የትግራዩ ሞት ነው። የትግራዩ ሞት የኤርትራ ሞት ነው። እንደ ህዝብ ብኝ ማለት አለብን። እናንተ ባለስልጣናቶች እንዲህ አንድ የሆነውን ህዝብ እንደንትን ከፋፍላችሁናል። እናንተ ሙጀሊዎች ይብቃችሁ። አሁንም ሌላ መዘዝ ውስጥ እያመስገባን እኮ ነው። ኤርትራ ስትል ኤርትራንም ወደ ኢትዮጵያ እናመጣለን እያልክ ነው። ምንድነው? ወላ እንደ ጎረቤት ሀገር ሆነን አብረን እንሰራለን እያልክ ነው። እየገባኝ አይደለም። ቅድም ነግሬሽ አልሰማሽኝም። ምንድነው የምትነግረኝ? ይኸው ሰሜናዊነት ማለት በሃይማኖት፣ በቋንቋ፣ በእምነት እንዲሁም በባህልና ባለባበስ በአመጋገብ የተሳሰሩ ህዝቦች ናቸው። አስጨርሽኝ እንዴት ተቆጣ ሀገር ናትኝ ራሷ እስቲ ጎበዝ አዳምጪኝ። እነሆ አብይ አህመድ የተባለው ሰሜናዊ ጠል መጀመሪያ ትግሬን በመጨፍጨፍና በማጥፋት ጀመረ። ከዛ በመቀጠል ደግሞ አማራን በመጨፍጨፍና በመድፈር በመግደል እያጠናቀቀ ነው። ከዛ ቀጣይ ጉዞ ደግሞ አሰብን በሚል ተልካሻ ምክንያት እነሆ ኤርትራውያን ወንድሞቻችን አንተ ጅቦ አማራው ምንም አልሆነም አታሟርቱ እያለች ነች። ደንቆሮ ብልጽግና ናት። አሁን ደግሞ አሰብን በሚል ተልካሻ ምክንያት እነሆ የሰሜን አንድ እጅ የሆነውን ኤርትራዊ ሊያጠፋ አብይ አህመድ ዝግጅት ላይ እንደሆነ እኛ ሰሜናውያን መባነን አለብን። የሚያስተሳስረን አንድ ጠላት ስላለ ነው። አገር ሆነም አልሆነም የሚያስተሳስረን አንድ ሰሜን ጠል የሆነ መሪ፣ በዛ ላይ ርህራሄ የሌለው አውሬ መሪ ስላለ አንድ እንሆነ ባካችሁ ሰሜናውያን። እኔም ባየቀደመኝ ነው። ነጁዋ ሰማሽኝ? አሁን ተረዳሽ? አገር እየገባኝ አይደለም። ምንም ነገር አይገባሽም። ምኝክ ደግሞ አሁንም ማስረዳሽ ሁሉ አልገባሽም። እኛና ሰሜናዊ ስትል ከኤርትራ ጠቅልለክ ነው ኢትዮጵያም ጭምር ኤርትራ የጋራ ጠላታችን አብይ አህመድ ይባላል። ሰሜናዊን ጠል ነው። ሰሜናውያኖችን እንቅልፍ የሚያሳጣ ነው። ሰሜናዊ ሲል ደግሞ ይኸው አብይ አህመድ ሰሜናውያንን አገር ናቸው ክልል ናቸው ብሎ አይለይም። ኤርትራንም ሰሜናዊ ነው።
ትግራይንም አማራንም ለማጥፋት ነው። ጦሩን እኮ እያስጠጋ ነው አሰብ በሚል ተልካሻ ምክንያት። አልገባሽም? አሁን አብይ ማህመድ ሰሜን ጠል እንዲሆነ እንወቅ። እና ታዲያ አማራዎች እኮ ልብ የላቸውም። አብረው አሰብ ሲባሉ ይገቡ ይሆናል እኮ የኛዎቹ አያፍሩ። እሱማ እውነትሽን ነው። እንዴ አዎ ይገባሉ። ሰውዬው ናውጣኝ በእናትህ እኔ ደሜ ይቀጥናል። ያላ በስንት ምን ወልኩናቲ አብይ አህመድ ይሄን የአማራ ብልሻ አሰብን ላስመልስ ነው እያለ ኃይሎ ጋር እያስጨፈረ መጀመሪያ የሚከተው እሱ ነው። አብይ አህመድ በትግራይ ላይ ጦርነት ሲጀምር አብን ናቸው ተነስተው የትግሬ ህዝብ ለኢትዮጵያ አደጋ ስለሆነ የሽንኩርት መክተፊያ ቢላ እንኳን መያዝ የለበትም ብሎ ሲያራግፉና ሲያለበልቡ የነበሩት እነ ክርስቲያን ታደለ፣ እነ ማንጫንዬ፣ እነ ማንገብሩ መጨረሻ ላይ አብይ አህመድ አፋፍሶ እስር ቤት አስገባቸው። ግማሾቹን ደግሞ ያው እየሰደባቸው ነው ፓርላማ ላይ። አሁንም ነጃት ያለችው ነገር እውነት ሊሆን ይችላል። አማራው እኮ ይዋ ነው እና ባህር ሊመለስልህ ነው ካሉት ሁሉን ነገር እርግፍ አድርጎ አንዳንዴ እኮ ትግራይና አማራ ለምን አንድ ላይ አይሰሩም ብለህ ስጠይቅ ትግራይ እንዲህ አማራ ቢኩዶንስ አውላላ ሞዳ ላይ ጥሎን ቢሆንስ ግን ሰሜናዊ አንድነታችን ግዴታ መሆን አለበት። እውነቷን ነው ነጃት። በአሰብ ጦርነት አሁን እናቴ በብዛት የሚሳተፈው ምልሻው ነው። ቢሆንም ግን ሰሜናዊ አንድነታችንን ማጠናከር አለብን። አብይ አህመድ ሰሜን ጠል ነው። እናቴን ነው የምልህ፣ ሰሜን ጠል እንዲህ ይፈጃል። በቃ ነጃትዬዋ የተናገረችው እውነት ማሬዋ ልክ በለሻል። ለማንኛውም ሳይሰለቻችሁ ቁጭ ብላችሁ ላዳመጣችሁኝ አዳራሽ ሙሉ ሰው 426 እናንተ ትልቅ አዳራሽ ሙሉ ሰው ናችሁ። በጣም አመሰግናለሁ። የዛሬ ፕሮግራማችን ተነጃት መሐመድ ጋር እንዲሁም በተለያዩ ወቅታዊ ጉዳዮች ላይ ተነጋግረናል። እንግዲህ ፈጣሪ ተናንተ ጋር ይሁን። በቀጣይ ጊዜ እስክንገናኝ ቸር ሰንብቱልኝ። አመሰግናለሁ። እንጂ ረስቼው ሰብስክራይብ በማድረግ አዲሱን የዩቲዩብ ቻናሌን ተቀላቀሉ። ሱፐር ስቲከር እና ሱፐር ቻት በማድረግ ያግዙን። እንዲሁም በካሻፕ እና በዜል በፔፓል መክፈል የምትፈልጉ እኔን መደገፍ የምትፈልጉ ቁጥሬን ላስቀምጥላችሁ። የለኝም ግን ፈልጌ አስቀምጣለሁኝ። አዎ የሆነ አሜሪካ የሚኖር ዘመድ ያለኝ የሱን ቁጥር ለጥፍላችሁና በዜንና በካሻፕ እርዳታችሁን እንዴት ረዱኝ። መልካምነታችሁ ከጎኔ አይለይ። ይሄን ሶሻል ሚዲያ ወደ ሳተላይት እንዲወጣ አግዙኝ። ወዲያችኋለሁ ማሮቼ፣ ውዶቼ፣ ቆንጆቼ። ቴንኪው ቬሪ ማች። አያጅቦ ቲክቶክ የሚልና አያጅቦ ኦፊሻል ቱ የሚል ሁለት የዩቲዩብ ቻናል አሉኝ። እባካችሁ እየገባችሁ እሺ 100 አለች። እግዚአብሔር ይባርክሽ። አንቺ በውስጥ አናግሪኝ ማሬዋ፣ አርዳግሪ። ፔፓልም ዜንም ይላክልሻል። እናቴ ዋይ ድምጣችን ለሰፊው የኢትዮጵያ ሕዝብ እንዲተላለፍ እንዲሁም ሰሜናዊ አንድነታችን እንዲጠናከር እንዲሁም የሰሜኑ የተለያየ ግዛት ውስጥ የሚኖሩ ገዥዎች በተቀሉ ገዥዎች፣ የአማራ ገዥ መደብ፣ የትግራይ ገዥ መደብ፣ የኤርትራ ገዥ መደብ እናንተ መሽግር አትኑብን። ስለ አንድነታችን ስሩ። የሚያለያየን ነገርን እዚህ ጋር አቁሙልን። እኔ ታማራ ተለይቼ የምኖርበት አቅምና ችሎታ የለኝም። አንድ አማራም እንዲሁ አንድ ኤርትራዊም እንዲሁ። እባካችሁ ይሄንን በሃይማኖት በአመጋገብ በእምነት በቋንቋ ብዙ ታሪክ የሰራ ህዝብ በእናንተ ከርስ ምክንያት ሊለያይ አይገባውም። ማሮቼ ይወርድዬ አንቺ አያጅ ቦጣል ለምን አባሽ ነው ያልደወልሽው? አመሰግናለሁ። ሰላም ሁኑ።